ኦኬ እንዴት ናችሁ? ሰላም ዛሬ ላብ ሴክሽን ፓርት 1 የምናይበት ይሆናል። ዴታቤዝ ላብ ፓርት 1 እናያለን ማለት ነው። ፓርት 1 ለማየት መጀመሪያ ቀለል ያሉ ክሩድ ፋንክሽን የሚባሉትን የምናይበት ፓርት ይሆናል ማለት ነው። ጀስት መጀመሪያ ላይ የምታደርጉት እዚህ ጋር ሴትአፓችሁን መክፈት አለባችሁ ማለት ነው። እዚህ ጋር ኤስኪዩኤል ብላችሁ ኤስኪዩኤል ሰርቨር ማኔጅመንት ስቱዲዮን ትከፍታላችሁ። እኔ መጀመሪያ ስለከፈትኩ ማለት ነው። ስትከፍቱ እዚህ ጋር ሰርቨር ይጠይቃቸዋል። ኖርማሊ እኔ አንድ ሰርቨር ስለጫንኩ እዚህ ጋር አንድን ሰርቨር ብቻ ነው ማየት የምችለው። እናንተ ሁለትም ሶስትም ከጫናችሁ እዚህ ጋር ኦፕሽን ይመጣላችኋል። ከዛ በኋላ የፈለጋችሁትን ሰርቨር እዚህ ጋር ኮኔክት ስትሉ ቀጥታ ኮኔክት ያደርግላችኋል ማለት ነው። ካሁን በኋላ ያለው ምንድነው? እዚህ ጋር ኒው ኩዌሪ የምትል አለች። ያቺን ክሊክ አርጋችሁ ወደ ስራ መግባት ነው ማለት ነው። ወደ ስራ ወይ ደግሞ ኩዌሪያችን የምንጽፍበት ቦታ ያሳየናል ማለት ነው። ዴታቤዝ መጀመሪያ ቴብሎችን ክሬት ለማድረግ መጀመሪያ ዳታቤዝን ነው እዚህ ጋር ክሬት የምታደርጉት። ያንን ኩዌሪ እዚህ ጋር ጽፋችሁ ክሬት ማድረግ ትችላላችሁ። ከዛ በፊት ቴብሎችን ክሬት ከማድረጋችን በፊት ክሬት ዴታቤዝ ለምሳሌ ኮሌጅ ማለት እንችላለን። ኮሌጅ ክሬት ዴታቤዝ ኮሌጅ ብላችሁ ሴሚኮለን ካደረጋችሁ በኋላ እዚህ ጋር ኤክስኪዩት ስትሉ ኮማንድ ኮምፕሊትድ ሰክሰስፉል ይላችኋል። ይሄ ማለት ኮሌጅ የሚል ዳታቤዝ አውቶማቲካሊ ክሬት ሆኖላችኋል ማለት ነው። ይሄ የመጀመሪያው ስራችን ነው ማለት ነው። የመጀመሪያው ስራችን ነው። እዚህ ጋር ኮሌጅ የምትል ዴታቤዝ ክሬት መሆኑና አለመሆኗን እዚህ ጋር ዴታቤዝ ላይ ክሊክ አድርገን እዚህ ጋር ኮሌጅ የምትል ዴታቤዝ ክሬት እንደተደረገች ቼክ ማድረግ እንችላለን ማለት ነው። ካሁን በኋላ ያለው ምንድነው? ቴብል ነው ክሬት የምናደርገው ለኮሌጅ። እኛ ኢንስቲትዩሽን እንደ ኤግዛምፕል የወሰድነው ኮሌጅ ነው። ኮሌጅ ደግሞ ብዙ ኢንቲቲዎች አላቸው። እነዛ ኢንቲቲዎች ቴብል ሊሆን ስለሚችል ቴብሎችን ክሬት ማድረግ እንችላለን። ለምሳሌ ኮሌጅ ስር ያሉ ኢንቲቲዎች ስቱደንት ሊሆን ይችላል፣ ዲፓርትመንት ሊሆን ይችላል፣ ቲቸርስ ሊሆን ይችላል። ብዙ አይነቶች አሉ። እነዛን እዚህ ውስጥ ነው ማለት ነው ክሬት የምናደርገው። ጀስት እንደ ዌብ ክሬት ዌብሳይት ወይ ደግሞ አንድ ሲስተም ክሬት በምናደርግበት ሰዓት መጀመሪያ እነዛ ኤንቲቲዎች እንደማን ናቸው የምለውን ነገር አይደንቲፋይ አድርገን ለነዛ ኤንቲቲዎች ደግሞ አትሪቡቱን ሁሉንም ነገር አይደንቲፋይ አድርገን እንደማስቀመጥ እንደሆነ ነው። ለምሳሌ እኔ አሁን መጀመሪያ ላይ አንድ ቴብል እንደ ኤግዛምፕል ወስደን ማየት እንችላለን ነው። ስቱደንት ቴብል የሚለውን ክሬት አድርገን ማየት እንችላለን። ለምሳሌ ክሬት ቴብል ስቱደንት ዘን እቺኛው ቴብል ኔም ነች። መጀመሪያው ቴብል ኔማችን ነች። ስቱደንት ቴብል ውስጥ ወይ ደግሞ ስቱደንት ኤንቲቲ ምን ፕሮፐርቲ ያለው የምለውን ነገር ነው ከዛ በኋላ የምናስቀምጠው ማለት ነው። ስቱደንት ምን አለው? ስቱድ አይዲ አለ። ስቱድ አይዲ አንድን ተማሪ ብቻ አይደንቲፋይ የምናደርግበት ቴብል ስለሆነች ዩኒክሊ አይደንቲፋይ ዋን ስቱደንትን አይደንቲፋይ ብቻ የምናደርግበት ስለሆነ ምንድነው የምናደርገው? ፕራይመሪ ኪ ነው የምናደርገው ማለት ነው። ኤንድ ዜን ፕራይመሪ ኪ ማለት እንችላለን። አውቶ ኢንክሪሜንት እንዲሆንልን ከፈለግን ፕራይመሪ ኪ ቀጥሎ አውቶ ኢንክሪሜንት ማድረግ እንችላለን። ሌላ ስቱደንት ምን ፕሮፐርቲ አለው? ስቱደንት ስቱድ ኔም አለው። ስቱድ ኔም ዜን ቫርካር ነው። ዳታ ታይፑን አይደንቲፋይ ማድረግ አለብን። ዜን ቫርካር ዜን ሌንግዙን ነው ማስቀመጥ የምንችለው። ከዛም በኋላ ሌንግዙ የአንድ ተማሪ ስም እስከ ስንት ነው ርዝመት ማኖር የምንችለው የምለውን ነገር እናስቀምጣለን። በአቨሬጁ 10 ማለት እንችላለን። ከዛ በኋላ ሌላ ፕሮፐርቲ ይኖራል። ስቱደንት ኤጅ አለ።
ኤጅ ስቱዴጅ ኢንቲጀር ነው ሌንግዙ ያው አንድ ሰው እስከ 10 እስከ 100 የሚኖር ሰው ሊኖር ስለሚችል 3 ነው በአቨሬጁ 3 ማለት እንችላለን ሌንግዙ ማለት ነው። ለምሳሌ አንድ ሰው 99 እድሜ የሚኖር ከሆነ ስንት ነው መሆን አለበት? 2 ነው 9 እና 9 2 ሌንግዝ ስለሆነች ማለት ነው። ሶ ባይ ዲፎልት 3 ስለሆነ 3 ማለት እንችላለን። ከፈለግን ደግሞ 100 እንችላለን ነው። ከዛ ስቱደንት ምን አለ? ስቱድ ዲፓርትመንት አለው ዜን ስቱደንት ዲፓርትመንት varchar ነው ዜን varchar ብለን ሌንግዙን አሁንም ለዲፓርትመንቱ እስከ 10 ሊረዝም ስለሚችል እስከ 10 ማለት እንችላለን ነው። ሶ ካሁን በኋላ ያለው ምንድነው? እዚህ ጋር ፕሮፐርቲውን ጨርሰናል ሁሉንም። እዚህ ጋር ምንድነው ኤረር ካለ እዚህ ጋር ለምሳሌ ክሬት ቴብል ስቱደንት ላይ ኤረር እያሳየኝ ነው። ሶ ኤረር ካለ እዛ ጋር ሆልድ ታረጉና there is already student name student in the database እያለን ስለሆነ ኤስን ጨምርበታለሁ ማለት ነው። ከነበረው መጀመሪያ ስላለው ከነበረው ለየት እንድል ነው። ሶ ይሄ ማለት ነው ስቱደንት ቴብልን ኮሌጅ ዳታቤዝ ውስጥ ክሬት እያደረግን ነው ማለት ነው። ሶ ኤክስኪዩት እናደርጋለን። ሶ ኤክስኪዩት እናደርገው ምንም አይነት ኤረር ሳይኖር ኮማንድ ኮምፕሊት ሰክሰስፉል የሚል ይመጣልናል። ካሁን በኋላ ያለው ኢንሰርት ማድረግ ነው። ሶ ቴብል ክሬት ካረግን በኋላ ቴብል ውስጥ ያለውን ኢንፎርሜሽን የማስገባት ስራ ነው የምንሰራው ማለት ነው። ሶ ኢንሰርት ኢንቱ ስቱደንትስ ዜን አትሪቡቶቹን እንወስዳለን። መጀመሪያ ላይ ያለችው ስቱደንት አይዲ ስለሆነ ስቱደንት አይዲን እንጽፋለን። ከዛን ስቱድ ኔም ዜን ስቱድ ኤጅ ዜን ስቱድ ዲፓርትመንት ዜን ቫልዩ እንሰጣለን። ይሄንን ከወሰድን በኋላ ቫልዩስ ለስቱደንት አይዲ ሌትስ ሴይ 1 እንበልና አይዲ 1 ዜን ስቱደንት ኔሙ አበበ እንበልና አበበ ዜን ቀጥሎ ያለው ስቱደንት ኤጅ ስለሆነ ኤጅ ለአባባ 23 ዜን ስቱደንት ዲፓርትመንት አይኤስ ማለት እንችላለን ነው። ኢንፎርሜሽን ሲስተም ብለን እዚህ ጋር አንድ ሰው አስገብተናል ማለት ነው። ሶ እዚህ ጋር ስቱደንት ኤጅ ኢንቫሊድ ኮሎመንስ ኔም ኤጅ ነው። ሶ ከዚህ ጋር ተመሳሳይ መሆን ስላለበት እሱኑ መልሳችሁ ትጽፋላችሁ ማለት ነው። ስቱደንት ስቱድ ኤጅ ስለሚል ወደዛ መቀየር አለብን። ሶ ይሄንን ከጻፍን በኋላ ወደ ምንድነው የምናደርገው? ኤክስኪዩት ብለን አንድ ሮል አስገብቶልናል። ዋን ሮ ኢዝ አፌክትድ እያለን ስለሆነ አንድ ሰው ቴብል ውስጥ ገብቷል ነው። ሶ እሱ መግባቱና አለመግባቱን ቼክ ለማድረግ ሴሌክት ኦል ፍሮም ስቱደንትስ ኦል ፍሮም አወር ቴብልስ ኔም እንላለን። እቺኛው አስትሪክሱ ኦል ሁሉንም ኮሎመን እና ሁሉንም ቴብል ውስጥ ያለውን ነገሮች ሪትራይቭ እንድታደርግልን ነው። ሶ እቺን ኤክስኪዩት ስንለው አንድ ያስገባ ነው ሰውየው አበባ 23 ዜን ኢንፎርሜሽን ሲስተም ዲፓርትመንት የሚለውን ይወጣልናል ማለት ነው። ሶ ዘ ሴም ሌሎችንም ኢንሰርት ለማድረግ ዘ ሴም ኩዌሪ ነው የምንጠቀመው ማለት ነው። ሶ እዚህ ጋር ወደ 2 ልቀይርና እዚህ ጋር አባቤት ልበልና ኤጅ 20 ብዬ እዚህ ጋር ኮምፒውተር ሳይንስ ኤንድ ኢንጂነሪንግ ማለት እችላለሁ ማለት ነው። ሶ ይሄኛውንም ድጋሜ ኤክስኪዩት ስለው 2 ሰው ሆኖልኛል። አንድ ሰው የነበረው 2 ሰው ይሆናል። ድጋሜ ሪትራይቭ አድርጌ ስንት ሰው እንዳለ ማየት እችላለሁ ማለት ነው። ሶ እዚህ ጋር አበባ ነበር፣ ሁለተኛ ሰው አበቤች
ተጨምራለች ማለት ነው። ሶ እንደዚህ እያደረግን ምን ማድረግ እንችላለን? ኢንሰርት ማድረግ እንችላለን። ቀጣይ ያለው ምንድነው? አፕዴት ነው። አፕዴት በስህተት የሰው ስም ልናስገባው እንችላለን። ሰው መልሰን ደግሞ ያንን ስህተት ምን ማድረግ እንችላለን? ማረም ስላለብን እሱንም አፕዴት ማድረግ መቻል አለብን ነው። ሶ አፕዴት ለማድረግ የሁሉንም አይዲ አፕዴት የምናደርገውን ስቱደንት አይዲን ወስደን በዛ መሰረት አፕዴት ማድረግ እንችላለን ነው። ሶ አፕዴት ቴብል ኔሙ ስቱደንትስ ሴት አፕዴት የምናደርገው የአበባን ስም ስለሆነ ሴት ስቱደንት ኔም ኢኳል ቱ ለምሳሌ አበባን ወደ ከማል ነው መቀየር የፈለግነው። ከማል ዌር ስቱድ አይዲ ኢኳል ቱ 1 ሲሆን ነው ማለት ነው። ሶ አበባ ወደ ከማል ለመቀየር ግዴታ የአበባን አይዲ ነው መጠቀም አለብን። ምክንያቱም ስቱድ ኔም ኢኳል ቱ አበባ ካለ ለምሳሌ 1000 ኮሎመንስ ውስጥ 10 አበባ ካለ የአስሮቹን አበባ ወደ ከማል ከሚቀይር እኛ የፈለግነው ስፔሲፊካሊ አይዴንቲፋይ አድርገን በነሱ አይዲ ስም መቀየር ስላለብን ነው። ሶ እቺኛውን ኤክስኪዩት ብለን ዋሮ is affected then ሴሌክት እናረጋለን። ሶ አበባ የነበረው ወደ ተቀየረ ወደ ከማል ተቀየረ ማለት ነው። ወደ ከማል ተቀየረ። ዘ ሴም ፎር ዲፓርትመንትም እንደዛ እያደረግን መቀየር እንችላለን። ኤጅን በስተት ከሆነ ሁሉንም ነገር እንደዛ እያደረግን መቀየር እንችላለን። ግን መቀየር የማንችለው ማንን ነው? አይዲ ነው ማለት ነው። አይዲ መቀየር አንችልም። ሶ ፕራይመሪ ኪ ስለሆነች ዩኒክሊ አይደንቲፋይ ያንን ተማሪ ብቻ አይደንቲፋይ ስለሚያደርግልን ማለት ነው። ሶ እንደዛ ካረግን ሌላው ዲሌት ነው። ዲሌት በስህተት የገባው ደግሞ ማጥፋት ፈለግነውን የሆነ የተማሪ ኢንፎርሜሽን ካለ ዲሌት ማድረግ መቻል አለብን ነው። ሶ እሱንም ዲሌት ፍሮም ቴብል ኔም ስቱደንትስ ለምሳሌ ከማልን ማጥፋት ከፈለኩ ዌር ስቱድ አይዲ ኢኳል ቱ 1 ብለን ዲሌት ማድረግ እንችላለን ማለት ነው። ሶ እቺኛውን አሁንም ኤክስኪዩት ስንለው ዋሮ is affected ነው። እዚህ ጋር ሴሌክት ብለን ድጋሜ ስናየው አንድ ሰው ብቻ ነው ያለው ማለት ነው። ሶ ቴብል ውስጥ አንድ ሰው ብቻ ነው ያለው። ሶ እንደዚህ እያደረግን ሙሉ ክሩድ ፋንክሽኖችን እንደዚህ አይነት አርገን ዲሌት ማድረግ፣ አፕዴት ማድረግ፣ ኢንሰርት ማድረግ፣ ክሬት ማድረግ መቻል አለብን ማለት ነው። ሶ አሁን ይሄ የመጀመሪያው ሲምፕል የሆነ የመጀመሪያው ላብ ፓርት ነው የሚሆነው ማለት ነው። ሶ አሁን ቀጣይ የሚሆነው እቺኛው አንድ ቴብል ነች። 3 ቴብል 2 ቴብል 3 4 ቴብል እያረግን ክሬት እያረግ ምን ማድረግ ነው? ሪሌሽንሺፓቸውን ማፍጠር መቻል አለብን። ሶ እዚህ ጋር ፕራይመሪ ኪ የነበረውን ወደ ፎሪን ለሌላ ቴብል ሪፈረንስ አድርገን እንደ ፎሪን ኪ እየሰራን የማየት ስራ ይሆናል። ይሄኛው የመጀመሪያው ላብ ስለሆነ ወይ ደግሞ የመጀመሪያው ዴታቤዝ ክሬት እና ቴብል ክሬት እና ዘን ኢንሰርት እና አፕዴት ዘን ዲሌት የማድረግ ስራ ስለሆነ በዚህ መንገድ እንሄድበታለን ማለት ነው።